ለፋና የሚገባትን ፍቅር ለመስጠት የማልፈነቅለው ድንጋይ የለም። ስሚማ ፋኔ፣ ባለፈው ያልኩሽ ሰው እያለ አይደለ? ለምን ለሷ አንነግረውም? ስለ አንድ ይፈልግልሽ። ሁሉም የአዲስ አበባ አጥርና ስልክ እንጨት እኮ አልቀረም። ምን መቼ? አሁን እባክሽ እንደዚህ አትሁኝ። ራስሽ ነው እየጎዳሽ ያለሽ። የሆነ ሊነግረኝ ያሰበው ነገር እንደነበር አሁን ነው ይመጣልኝ። ሁሉም የአዲስ አበባ አጥርና ስልክ እንጨት እኮ አልቀረም። እንዴት አንድ ሰው እንኳን አየሁት የሚል ይጠፋልሽ? ምን አዲስ ነገር አለ ፖሊሶች ጋር? ሁሉም ፖሊስ ጣቢያ ሪፖርት አድርጌያለሁ። ሁሉም ግን ተመሳሳይ ጥርጣሬ ነው ያላቸው። ምንድነው ጥርጣሬያቸው? ያው ራሱን አጥፍቶ ሊሆን ይችላል ነው የሚሉት። ባናባክሽ እንደዚህ አትሁኝ፣ ትታመሚያለሽ። በፍጹም ዳዊት ራሱን ሊያጠፋ አይችልም። ምን የሚያስጨንቅ ነገር ገጠመው? ምን ከብዶት? ምን የሚያስቸግር ነገር ገጥሞት ነው ራሱን ሊያጠፋ የሚችለው? ጭንቀት ይጠፋል እንዴ? ሁሉም ሰው የማይተነፍሰው ጭንቀት አለበት። ያስጨነቀው ለአንቺ የነገረሽ ነገር አለ እንዴ? ልክፈት። ቁጭ በይ፣ ችግር ያለው ምን ይከፍተዋል? ፋና እባክሽ እንደዚህ አትሁኝ። ራስሽ ነው እየጎዳሽ ያለሽ። ዴቪን እኮ ነው ያጣሁት። ፍቅሬ እኮ ነው የጠፋብኝ። እኔ በዚህ ሰዓት የኔ ሌላ መሆን ሳይሆን የሱ መገኘት ነው የሚያሳስበኝ። አይዞሽ፣ ይገኛል። እኔ እንጃ ነች። ውስጤ እየፈራ ነው። ፖሊሶቹ እንዳሉት ራሱን አጥፍቶ ቢሆንስ? ዴቭ አንቺ የሚጎዳ ነገር አያደርግም። ለአንቺ ሲል ይሞታል እንጂ ራሱን አያጠፋ። ከዚህ በላይ አይኔ ማልቀስ የሚችል አይመስለኝም። ዴቭ ራሱን ከጠፋ አንድ ቀን እንኳን አላድርም። ምን ልታደርጊ ነው? እሱ የጠጣውን መርዝ እኔ የምጨልጠዋለሁ። አብራችሁ አፈር ታለብሱናላችሁ። ፋና እባክሽ ነገሮችን አታወሳስቢያቸው። ሪች ከጠፋ 3 ቀን ሆነው። ቤተሰቦቹ እያለቀሱ ነው። ሁሉም ሰው ደግሞ ተጨንቆ እየፈለገው ነው። ለዚህ ደግሞ ተጠያቂዋ እኔ ነኝ። እኔም ተጠያቂ ነኝ። ማለት ምን ማለት ነው? እኔም ተጠያቂ ነኝ ማለት
አብረሽ ምንም ነው? ፖሊሶቹ ናቸው። ምን አሉ? የመጀመሪያው ተጠርጣሪ ተገኝቷል ነው የሚሉት። ማን ነው የመጀመሪያው ተጠርጣሪ? እኔ ነኝ የመጀመሪያው ተጠርጣሪ። በተደጋጋሚ እያረፈድሽ ነው። ሀበሻ ስለሆንክ ይሆናላ። ሀበሻ በግንባር እንጂ በእጅ ሰዓት ጊዜን አይለካም። ለጠቅላላ እውቀት ያክል ነው። በአንተ ግንባር ጊዜ ቢለካ ቀኖች ሁሉ ጨለማ ናቸው። ለጠቅላላ እውቀት ያክል ነው። ለምን እንደሆነ አላውቅም። ምንም የሚወደድ ነገር አላገኘሁብሽ። አትጨነቅ። የኔም ስሜት እንዳንተው ነው። ጥላቻሽ አያስጨንቀኝም። ፈልጌ የመጣሁት ፋናን እንጂ አንቺን አይደለም። ለማንኛውም ዛሬ ጠራሁሽ ቀጣይ ስለምናደርጋቸው ነገሮች ላሳውቅሽ ብዬ። ምንም እናደርገው ነገር የለም። ተነጋግረን የጨረስን መሰለኝ። አንተን የጨረስከው እኔ አልጨረስኩም። መቼም የወሰድሽውን ካኪ ሙሉ ብር አልረሳሽው። አልረሳሁትም። በዚህ ድፍረት ልክ ለማውራት የወሰድሽውን ብር መመለስ አለብሽ። ብሩ ጠፍቶኛል። ልመልስልህ አልችልም። ስለወሰድሽው ብር ለፋናና ለአብርሃም በነግራቸው የሚፈጠረውን አስበሽዋል? የጠፋ ብር ኬታ ብቻ ነው የምመልስልህ። ለምንድን ነው የምታስጨንቀኝ? አይዞሽ፣ አትጨነቂ። ለምን ትጨነቂያለሽ? እንኳን ብሩ ዳዊትም ጠፍቶ። ዳዊት መጥፋቱን በምን አወቅ? እዛ ቤት ውስጥ እንኳን የተወራውን የታሰበውን ሁሉ አውቃለሁ። በነገራችን ላይ አንድ ሰው ለ3 ቀን ጠፍቶ ከቀረ ሞቷል ማለት ነው። በዚህ አጋጣሚ ለፋና የሚሆናትን ሰው ማዘጋጀት ደግሞ አንቺ ድርሻ ነው የሚሆነው። የዳዊት መጥፋት ጋር እጅ አለበት ማለት ትችላለሽ። ምን ማለት ነው? በእኔና በፋና መካከል የገባውን ሰው እንዲያስወግድልኝ ለፈጣሪ ጸልዬ ነበር። ጸሎቴ ሰመረ መሰል። ፈጣሪ የአንተ ርካሽ ሀሳብ ተባባሪ አይደለም። ለፋና የሚገባትን ፍቅር ለመስጠት የማልፈነቅለው ድንጋይ የለም። እንግዲያውስ ትልቁን ድንጋይ መፈንቀል ከፈለግ ከራስ ጀምር። ምን ማለት ነው? ለፋና አንተ አትመጥናትም። የአንቺን ስድብ ታግሽ የዚህ መቀመጤ ለፋና ያለኝን ፍቅር የሚያሳይ አይመስልሽም? ፋና በፍጹም ያንተ ልትሆን አትችልም። ይህን የመወሰን መብት ያላት እሷ እንጂ አንቺ አይደለሽም። አሁን እዚሁ ጠብቅሻለሁ። በፍጥነት ይዘሻት እንድትመጪ። ባላመጣት? ካላመጣሻት ለፋናና ለአብርሃም ሁሉንም ነገር ነግራቸዋለሁ። ንገራቸዋ። አያምኑም። ከዳዊት መጥፋት ጀርባ እጅሽ እንዳለበት ብነግራቸውስ? ምን ማለት ነው? እጅሽ አለበት ማለት? አይዞሽ፣ አትደንግጭ። ሚስጥርሽ ሚስጥሬ ነው። ምን የምታውቀው ሚስጥር የለህም። ነግሬሽ ነበር። እዛ ቤት ውስጥ እንኳን የተወራውን የታሰበውን ሚስጥር ሁሉ አውቃለሁ ብዬ ምንድን ነው የምታውቀው? እሱን ላልሰሙት ለፋናና ለአብርሃም እንጂ ላንቺ አልነግርሽ። ምንም አታውቅም። እርግጠኛ ነሽ? ይዘሻት ካልመጣሽ ሳልፈልግ ለመናገር እገደዳለሁ። ምን አዲስ ነገር አለ? ጠበቃ ከይቼ ነበር። ምን አለሽ? ማስረጃ ካላገኙበት በ24 ሰዓት ውስጥ እንደሚለቁስ ነገረኝ። የሚለቁኝ አይመስለኝም። ለምን አይለቁም? ይለቁዋል እንጂ። ስልክሽን አላየሽውም እንዴ? አላየሁትም። ሶሻል ሚዲያ ላይ የዳዊትን መጥፋት እየተቀባበሉት ነው። እና ጥሩ ነው። ከሱ መጥፋት ጀርባ እኮ
የኔ እጅ እንዳለበት ነው እየተወራ ያለው። ስለሱ አትጨነቅ ሪች። የዳዊት መጥፋት እንጂ እኮ የኔ ነገር አይደለም እያስጨነቀኝ ያለው። ምናልባት መረጃ እስኪገኝ ድረስ ላይፈቱኝ ይችላሉ። አብርሽ፣ አንተን ከማሰራቸው በፊት ማስረጃ ሊያገኙ ይችላሉ። ማን ያውቃል? ይልቅ አንተ ተጨንቀ ፋናን አታስጨንቃት። ፋናን መቋቋም ከብዷታል። የዳዊት መጥፋት ሳይንስ የኔ መታሰር ልቧን ሰብሮታል። እንጃ እየፈራሁ ነው። ግድ የለም እኔ ያረጋጋታለሁ። እንግዲህ ይኸውልሽ መረጃ እስኪገኝ ድረስ ቶሎ ላይፈቱኝ ይችላል። ለጊዜ ያለው ተጠርጣሪ እኔ ስለሆንኩ ማለት ነው። ግን አብርሽ፣ በዚህ ጉዳይ ላይ አንተን ብቻ ተጠርጣሪ ማድረጋቸው ምንም ሊገባኝ አልቻለም። ዳዊት ከመጥፋቱ በፊት ለመጨረሻ ጊዜ የነበረው ከኔ ጋር። እናንተን ለማሰር ይሄ በቂ ምክንያት ነው? ራሄል፣ አሁን እያሳሰበኝ ያለው የኔ መታሰር አይደለም፣ ጓደኛዬን ለመፈለግ የሚጠቅመኝን ጊዜ ማባከኔ ነው። ለመጨረሻ ጊዜ የነገረ ነገር አለ ማለት እያስጨነቀው የጸጸተው ነገር? ምንም የነገረኝ ነገር የለም። ብቻ ተጨንቆ ነበረ። የሆነ ሊነግረኝ ያሰበው ነገር እንደነበር አሁን ነው ይመጣልኝ። ለአንቺ የነገረሽ ነገር አለ እንዴ? ኧረ በፍጹም ራሄል፣ መስማት ያለብኝ ያልነገርሽኝ ነገር ካለ ሰዓቱ አሁን ነው። አብርሽ፣ ምንም ያልነገርኩ ነገር የለም። እርግጠኛ ነሽ? ከአንተ ምን እደብቃለሁ? ጥሩ። እንደው ለምናልባቱ ብዬ ነው እንጂ ከኔ ምንም ነገር ትደብቂያለሽ ብዬ አላስብም። ምንም አልደበቅኩም። አምንሻለሁ። በጣም እኔም በጣም ነው የምወድሽ። ማናት ናት? መኝታ ቤት ነች፣ ተኝታለች። ከቻልሽ እስቲ እንደው እሺ ካለችሽ ወጣ ብሎ አብራችሁ። እሺ ፋንዬ፣ ተኝተሻል እንዴ? እንዴት ዋልሽ? ደህና ነሽ? ተኝተሻልሽ? እዚህ ወደ ውጭ ወጣን፣ አየር ተቀበለን እንምጣ። አይ ይቅርብኝ፣ መተኛት ነው የምፈልገው። አንቺ ደግሞ ጭንቀት ላይ ነሽ። እዚህ እንቅልፍ እንደማይወስድሽ አውቃለሁ። እሺ በይ። ተኝ በእናትሽ፣ ብቻዬን መሆን ነው የምፈልገው። ለምን? የኔ ንጹህ አየር ዳዊት ነበር። ቀሪ ዓለም እሱን ተከትሎት አበኩል ብሏል። ምናምን ይወጣል። ፋንዬ፣ ምንም ነገር ሳናቅ እንደዚህ ማለታችን ማሟረት አይመስልሽም? በዛ ላይ ደግሞ አንዳንዴ ያለሱ መኖር መልመድ አለብሽ። ካለሱ ከመኖር የሰራሁትን ስህተት እያመነጀኩ ካለሱ መሞትን እመርጣለሁ። ምንም ያጠፋሽው ጥፋት የለም። አብዝተሽ ስትጸጸቺ ራስሽን ትጎጃለሽ። ለዛ ነው የምጸጸተው። ራሴን በመጉዳት ብዛት ይቅርታው እንዳገኝ ብዬ ነው። ያለ ኃጢአትሽ የተሸከምሽ መስቀል አያድንሽም። ሞት እንጂ ትንሣኤ የሌለው ጸጸት ውስጥ ራስሽን አትቅበሪ። ሞት ሲያንሴ ነው የኔ ያለት ከዲቭም አልፎ የሆነ ወንድሜም ተረፈ። ምንም የሰራሽው ነገር የለም እኮ ልጅ፣ የደበኩሽ ነገር አለ። ዲቭን ወስጄዋለሁ። ትከሻው የማይችለውን ቀንበር ያሸከምኩት እኔ ነኝ። የዚህ ሁሉ ህይወት መመሰቃቀል ምክንያቷ እኔ ነኝ። ምንድን ነው ያሸሽው? አርግዣለሁ ብዬ ወስጄዋለሁ። እንዴ አንቺም እንደዛ ብለሽዋል? ምን ማለት ነው? አንቺም እንደዛ ብለሽዋል ማለት? ማለቴ አንቺ እንደዛ ስላልሽው ነው ወይ
የጠፋ ለማለት ፈልጌ ነው። ግን እኮ አላረገዝኩም፣ ውሸቴን ነው አርግዣለሁ ያልኩት። አርግዣለሁ ማለት አስጨንቆት ይሆናል። አይ ስለ እርግዝና አይደለም ያስጨነቀው። ስለ ግንኙነታችን ለአብርሽ ካልነገርከው ልጁን አስወርደዋለሁ ብዬ ነበር። እሱን ያስጨነቀው። ያልተረገዘ ልጅ ላርግሪት ፍቅራችን አኮኩሎ ሲሆን ድብብቆሹ ሲበዛ ስለቸኛ ከአንቺና ከወንድምሽ እንዲመርጥ እኮ ነው ያስገደድሽው። ወንዶች ደግሞ ለሚወዱት መሞት እንጂ ከሚወዱት መካከል አንድ መምረጥ አይችሉም። ያወቅኩት ጥሎኝ ሲጠፋ ነው። እኔ እኮ ለእኔ ብሎ ጀግና እንዲሆንልኝ ነበር እንደዚያ ያልኩት። ወንዶች ወደው እንጂ ተገደው ጀግና መሆን አይችሉም። አንዳንድ ወንዶች ደግሞ መጋፈጥ ያልቻሉትን እውነታ በመሸሽ ነው ማሸነፍ የሚፈልጉት። የማይችለውን እውነት ተሸክመው ምን ያድርግ? መጥፋቱ ቢያመኝም አለመመለሱ ደግሞ ቀስ በቀስ እየገደለኝ ነው። ፋና አይዞሽ፣ አሁን ጠንካራ መሆንሽ የምታሳይበት ሰዓት ነው። ስራውትን ስህተት እኮ ማስተካከል ብችል ደስ ይለኝ ነበር። ማረም የማንችለውን ስህተት መስራት ለሁላችንም እርግማን ነው። የእውነት አርግዘሽ ቢሆን ምን ሊፈጠር እንደሚችል መገመት ራሱ አልችልም። እኔ ግን ባልሄድ ደስ ይለኛል። ፋንዬ ተሎ ተመልሰን እንመጣለን አልኩሽ እኮ። እሺ ግን ብዙ አንቆይም አይደል? ነገርኩሽ እኮ ማኪያቶ ጠጥተን ነው የምንመለሰው። እንደዛ እኮ ደግሞ ፊቴን ታጥቤ ልምጣ። እሺ እጠብቅሻለሁ። ሄሎ፣ ይዣት እየመጣሁ ነው። እዛው ጠብቀኝ። ምን ደጋግሞ የሚደውልልሽ? የማላውቀው ቁጥር ነው። እናንስተሽ ተሳሳላት ብለውም መልሶ መደወሉ አይቀርም። ወንድ መሆኑ በምን አወቅሽ? ሪች ለማንም አትናገሪም? ምኑን? ስራ ጀምሬያለሁ። የምኑን ስራ? ተመላላሽነት ሰራተኝነቱን ነዋ። አንድ ሰው ጋር አግኝተውልኝ ገብቻለሁ እና አሁንም ደጋግሞ የሚደውለው እሱ ነው። እየቀለድሽ ነው? ለምንድን ነው ያልነገርሽኝ? ጓደኛሽ አይደለም እንዴ? አረ ከጀመርኩ ገና ሳምንቴ ነው። እኔ እኮ እርግጠኛ እስከሆን ድረስ ነበር ዝም ያልኩሽ። ምኑን እርግጠኛ የምትሆኚው? ስራውን መቀጠሌን አለመቀጠሌን ነው። ካልተስማማኝ ልተው አስቤ ነበር። እና ተስማምቶሻል? ቢስማማኝም አሁን መልሶ ሰውዬው የሚያስገባኝ ይመስለኛል። ዴቭ ከጠፋ ጀምሮ እስካሁን ድረስ ገብቼ አላውቅም። አሁን ራሱ ባነሳለት የሚሰድበኝ ነው የሚመስለኝ። እና አንስተሻለሽበትን ሁኔታ መናገሩ አይሻልም? እባክሽ ሰውዬው ተጠራጣሪ ነገር ነው። ብነግረውም የሚያምነኝ አይመስለኝም። ደግሞ አሁን ባለበት ሁኔታ ስራ መስራት አልፈልግም። ስሚማ እኔ ባለፈው ያልኩሽ ሰው እያለ አይደለ? ለምን ለሷ አንነግረውም? ስለ አንቺ ይፈልግልሽ። ተይው ይቅርብኝ። አሁን ከስራው በላይ የዴቭ መጥፋት ነው እያሳሰበኝ ያለው። አያሳስብሽ ይገኛል። እኔ እንጃ ልቤ ፈርቷል። ደህና ቢሆን ኖሮ እስካሁን ይመለስ ነበረ። የጊዜ ጉዳይ ነው እንጂ መምጣቱ አይቀርም።
እንደሱ አደረገው። ማን ነው? አብርሽ ነው። ሄሎ ምን? መቼ? አሁን? እሺ መጣን። ወደ ቤት ነው እያለን ነው። ምንድን ነው ነገሩ? ፖሊሶቹ ደውለው ነበር። እንዴ ለምን? ድጋሚ ቃል እንድሰጥ ይፈልጋሉ። ምናልባት ሊያስፈሩም ይችላል። ምናልባት ዛሬ ቢያስሩ ነገ መረጃ ሲያጡ ይፈቱ። እሺ ፋናን አድር ለደቂቃ የሚሆን እንዳትለየ። እኛም ማልቀስ ምን ቦታ የለም። ይልቅ ለእኔም ለዳዊትም ስትይ ማልቀስ ሳይሆን ፍለጋው ላይ ትኩረት አድርጊ። ይህን ማድረግ ትችላለሽ። አቶ መሰለኝ መካን የሚሄዳሉ። Date!